ዘፈን የምዕራብ አፍሪካ ዘፈን ነው እኮ ነው የሚመስለው በዚህ ቴሌቪዥን ሲታይ ኩቹ ኩቹ ታይ ኩቹ ኩቹ ታይ ኩቹ ኩቹ ታይ ይሄን ዘፈን አስታወሽው የልጅነት ጊዜሽን አላስታወስሽም ነው አንቺ በትርጉም ነው ያየሽው ኩቹ ኩቹ ታይ ኩቹ ኩቹ ታይ ሪሞት የት ነው ያለው አገኘሁት አለቀ ዘፈኑ አለቀ በቃ እንዴት መሰለሽ ይሄን ዘፈን የምወደው ኩቹ ኩቹ ታይ እኔ እኮ በትንታ ልሞት ነበር ትንታ አላወኩም በፍቅር ትንታ ተቸግረሻይ ተነገሩ አንተ ለአደጋ ጊዜ ትሆናለህ ብሎ ማሰብ እኔ ለአደጋ ጊዜ አልሆነም ቶቶ ችግር የለውም ቆይ ትንታ አደጋ ጊዜ ከሆነ ለምን የአደጋ ጊዜ ስልክ የለውም እንደ እሳት አደጋ እንደ መብራት አደጋ ደግሞ ይሄ ትንታ አይደለም ሳል ነው ሎሚ እንዴት ትን ይላል ፈሳሽ ከሆነ ትን ያለሽ የውስጥ ደዌ ሐኪም ጋር ሄደሽ መታከም አለብሽ እግዚአብሔር ማሪ ስላላልኩሽ ነው ይሄው ባልልሽም እኮ ተርፈሻል አደጋ ትንታ አሁን ሁለቱም ምን አገናኛቸው እስኪ ከፋኛት በልዳ ልፋያም ልብሃል በቃ እስኪ ችሃምሮበት እንዲኖር ስራበት ሁሌም ዛሬም ምን ጊዜ ይፈራረቅብህ ዘመን ከቶ እድሜ ጠግብህም ሸሽቶ ልማድ አርጎ ማደር ለፍቶ ዛሬም ነገም ከዚያም ወዲያ መልፋት መስራት ያሰኘህን ስንት ነው ለማለት በኩራት ላላ ላላላላ ላላ ላላላላ 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 ላላ ላላላላ እንዴት አደራችሁ ሰላም አደርክ ጥሩ እንቅልፍ ተኛው ቆጡ ይመቻል አይደል በጣም እንጂ በጣም ንጹህ ነው አንድ ነገር የለውም እንግዲህ ብርዱ በጣም ያስቸግራል በሉ ሰላም ዋሉ የረሳው ነገር የለም ወይ የኔ ነገር ምን ረሳው ያው አዎ ጫማዬን ማሰር ሳራ ቆይ በእናትህ አንዴ ቻቻ ገንዘብ ይልቀም ሰላም ዋሉ ገንዘብ እኮ አልሰጣኝም ረስቼው እኮ አይደለም እቃዬን እኮ አልወሰድኩም ዛሬም አድራለሁ እንደዛ ነው ሰላም ዋሉ እሺ በእናትህ ቻቻ ነኝ ሰውዬ ለምን ክብድ እንደሚለኝ አላውቅም ቆይ ሳራ እኔ እንዴት ነው አደጋ ጊዜ ተጠሪ ማሉ ነው አንተ አሁንም እዛ ላይ ነህ ምን ያንሰኛል እኔ ለአደጋሽ ጊዜ አልደረስኩልሽም ሳራ ቻቻ ገንዘቤን የሚሰጠኝ ይመስላል ሰውዬው አታስቀኝሽ ሳራ እኔ ለአደጋ ጊዜ ተጠሪ አልሆንም አዎ ለምሳሌ አሁን ቅድም ትንስ ይለኝ ዞር ብለህ እንኳን አላየኝም ትንት አይደለም ሳል ነው ሳራ እንዴ ሳልስ ቢሆን አንተ እኮ ከአጥንት ጋር እንደሚታገልሽ እንኳን አላሳሰብኩም ከአጥንት ጋር የሚታገሉሽ ለምን ያሳስበኛል አጥንቱ የኔ አይደለ ባክ ያልኩ ገብቷል ሳራ አልገባሽም ራስሽን እኮ ውሻ እያልሽ ነው ቆይ ሰው ትንስ ይለው ዝም ነው የሚባል አዎ ምክንያቱም ካወራዎች ይብስብሻል እንዴ ለምሳሌ እኔ ሳሪቲ ሳራ ሳሪቾ ስልሽ አቤት ስትኝ አደጋው ይከሰታል እኔ ደግሞ አደጋን ቀድሜ ነው ወገኛ ወጎጉን ይዘሃዋል እሺ ለነገሩ አንተ አይደለም ትን ብሎኝ ጎርፍ ሲወስደኝ ብታይ ራሱ እንደ ግንድ ላይ ተንሳፈተ ሄዳለ እንጂ እኔ ለማዳን አትሞክርም ሳራ ምን ነክቶሻል ዛሬ ራስሽን እኮ ግንድ እያልሽ ነው ኧረ እባክህ ለነገሩ ተው ሁሉም ሰው ያውቃል አንተ በኋላ ፈሰስና ሁሉም ነገር ትዝ የሚልህ ከራስ በኋላ ነው
ሳራ ዙሪያ ጥምጥም አትይጂ። በቀጥታው ራስ ወዳድ ነህ በይ። ራስ ወዳድ ነህ አታውቅም። እንደውም ይኸው ሀብትሽ መጣ። ሀብትሽ ቻቻን ግለጸው ብትባል እንዴት ትገልጸዋለህ? የት ያቀኛል እሱ? ራስ ወዳድ ዝም ብሎ በዋል ፈሰስ። ቆይ በዋል ፈሰስ ምን እንደሆነ ታውቃለህ? አዎ በዋለበት የሚፈስ ነው። ይሄ ነው መስካሪሽ? እሺ ቆይ ሀብትሽ ሌላ ጥያቄ። ሰው አጠገብህ ሆኖ ትን ቢለው ምን ታረጋለህ? ጋሽ ዱባለ እኮ የመጀመሪያ እርዳታ እንዴት እኮ እንደሚሰጥ አስተምረውኛል። ሳራ አሁን ከጋሽ ዱባለ ተማሪ የኔ ዝምታ ይሻል? ምን ታረጋለህ? ይኸውልሽ የትንፋሽ መቆራረጥ ከሆነ ጀርባውን ትይዡን ልቡን ጫንጫን። ቆይ እኔ ቁንጣንና ትንታ አትለይም እንዴ? እሺ ሳልስ ቢሆን የአየር ቧንቧ ውስጥ ገብቶ የአየር ቧንቧ እስቲ አረ እንዴ ዛብሽ እኮ ውሃ እንዳለና እንደሌለ ቼክ አድርግ ብላ እኮ ልካኝ ነው። እሺ ምን ታረጋለህ? ንገረኛ። በቃ ሳል ከሆነ ጎንበስ ታደርጊውና ጀርባውን መታ መታ። አረ አካላዊ ጥቃት ልታሰሩኝ አላረኩም። ይሄ ደግሞ ትንታ ሳይሆን ሳል። ሳልስ ቢሆን ይማርሽ እኮ ይባላል። ምን ሆነ ነው ግን ቻቻ? ከአንድ ድርጅት አይደል እንዲወጣ ነው? ምን ሆነ ፈስክ? ሀብታሙ ሂድ ውሃ ቅዳ። ሂድ ውሃ መጣች የለችም? ሂድ እሱን ቼክ አድርግ ሂድ። እሺ አየህ አይደል ሀብታሙ እንኳን ካንተ በተሻለ ለአደጋ ጊዜ ይሆናል። ቻቻ አለች። እሺ ምኑ ውሃ እንዳልና እንደሌለ ቼክ አድርጋ አላረክኝም እንዴ? እኔን ከዚህ ነፈስ ጋር ይሄ እኮ ለሰላማዊ እንኳን የሚሆን እኮ አይደለም። የሀብታሙ አሁን ውሃ ይተናማ ብዬ ብልከው ይሄ ሁሉ ሰዓት ይቆያል። አንተ እዛች ገልቱ ቤት ውሃ አለ እንዴ? ሀብታሙ ላይ ሄዷል። ታዲያ ለምንድን ነው እስካሁን ያልመጣው? እንጃለቱ። አንተ ደግሞ ምን ሆነሃል? ለምን ተጠየቅኩ ነው? ቆይ ዛብሽ፣ እኔ ግን ለአደጋ ጊዜ ያልሆነ? አዎ ቆይ እንጂ ዛብሽ፣ አትቸኩይ፣ ተረጋግተሽ ተናገሪ። እኔ ለአደጋ ጊዜ ያልሆነም ዛብሽ። ትንሽ ላስብበት። አትሆንም። ለምን? እኔ ከማን አንሳለሁ? እኔ በቅርቤ በስሬ ላሉ ሰዎች ሟች አይደለሁም? ቻቻ ሀሳቡ እኮ ፍላጎቱ እኮ አለ። ግን ምን? ቶቶ ቆይ ዛብሽ ንገሪኝ እንጂ ግን ምን? ወንድ ልጅ እኮ እንደዚህ ሲባል ይከፋዋል ማለት? ይኸውልህ እኮ እንደውም አንተ እንደውም ለአደጋ ጊዜ ትሆናለህ። ይኸውልሽ ዛብሽ ይከፋዋል ይጨንቀዋል ብለሽ እንዳትጨነቂ። እኔ ፍርሃት የሚባል ነገር አላውቅም፣ አልፈራም። ንገሪኝ። ቻቻ ይኸውልህ እኮ ልብ እኮ አለህ። ታዲያ ዋናውማ እንደ ነገር ሲፈጠር እኮ ልብ ነው አይደል እንዴ ዛብሽ? ከች ለማለት ልብማ መኖሩ አለ። ችግሩ ግን ያለበት ቦታ ነው። ምን ልብ ደግሞ የት? ያው ሁሌ ቦታው ላይ ነው የሚቀመጠው። ልብ የት ይሄዳል? ያንተ እንኳን አፍ ላይ ነው። አሃ አውርቶ አደር ነህ እያልሽ ነው? እኔ አላልኩም፣ ራስን ያልከው። እኔ ያልኩት ልብ የሚገኝበትን ቦታ ነው ያልኩት። ወሬኛማ አይደለሁም ዛብሽ፣ ጀግና ነኝ። አንዴ ከተነሳብኝ ደግሞ ማንም የሚመልሰኝ የለም። እስቲ ማን ይመልሰኛል? ስትናገር? አዎ ስትናገር ማንም አይደርስብህ። ቀስ ብላ አትገባ? አንተ የት ጠፍተህ ነው እንዴ? ዛብሽ ረስተሽው ነው? ራስሽ አይደለሽ እንዴ ውሃ እንዳልና እንደሌለ ይብለሽ የላክሽ? አይ ዛብሽ በዚህ ፍጥነት ረሳሽዋል። እና የሁሉ ሰዓት ነው የምትቆየው? አይ ሲሄድ እኮ ነበር ሳራ ጋር፣ ከዛ ግን ጠፋች። እናማ ሌላ ቦታ ካለ እየጠየቅኩ ነበር። አለ እና ቆይ ምንድነው ይሄንና ዝም ብዬ ልድገመው እንዴ? ቻቻ ቀልድ ነው እንዴ ወይ ዝም ብዬ ልሳቅ? አንተ ለምን
ባዶ ጀሪካን ይዘህ የመጣኸው? አይ ላምጣ ወይ አላምጣ እኮ ብዬ ልጠይቅሽ ነው። ውሃ አለ ሲሉኝ ቆይ መጀመሪያ ዛብሽን ልጠይቃት ብዬ መጣ። ጥሩ አደረግኩ አይደል? ያው ያላንቺ ፍቃድ እንዴት አመጣለሁ እኮ ብዬ ነው። ደግሞ የዛን ሰፈሯ ባትፈልጊውስ? ምን ይላል ይሄ? እሱም ላምጣ በመዳፌ ማምጣ። ወሬኛም አይደለም በኋላ ፈሰስማ የሚውል ሰው አይደለም። አንዴ ቻቻ በምን እንደማመጣት ትንገረኝ፣ አታቋርጣት። ዛሬም ነገም ሁሌም አደጋ ይገጠማችሁ። እሺ እኔ ያለው በምን ላምጣ? የማንም መጫወቻ ነው? አውቆ ነው ሰራልኝ። ምንድን ነው እሱ? እኔን እንደፋራ አይን ባይን እኮ ነው ይበላል። እንግዲህ አንቺ ከነጂ ለራሴ ተናድጄ የመጣሁት ማን ነው? ይሄ ትናንት ቆጡን ተከራይቶ ያደረው ሰውዬ ነው። መጣሁ ብሎኝ አሁን እቃውን ሳይው የለም። ሳይከፍልሽ ለማለት ነው። ደግሞ አንቺ እሱን የምትፈሪው ነገር አለሽ። ምንድን ነው እሱ? አይደለም መፍራት እኮ አይደለም፣ ግን የሆነ የሚከብድ ነገር አለው። እኔ አይኑን ማየት ራሱ እንዴት እንደሚጨንቀኝ እሱም ይሄን ስለሚያውቅ ነው ሁሌ አንድ ቀን የሁለት ቀን የሚበላሽ። እሺ አሁን ምን ይሻለኛል? አንተ ታናግርልኛለህ? አረ እኔ ለራሴ ምንም አይመቸኝም። ታው ምን እሱም ሳይው ሆዴን ይቆርጠኛል። ረጅም ሰዓት መንገድ የሚጓዝ መኪና ይመስል ያጠወለውለኛል። ቆይ ምን ሆነ ነው ተበሳጭቼ መጣሁ ምናምን የምትለው? አክሽን ደሞዝ ልቀበል ሂጅ ነበረ እንዴ? ገና አይደል እንደ ቀኑ? ምን እባክሽ ስልኬ ላይ 30 የሚል ስመለከት ለካ በፈረንጅ ነው። እኔ ቀኑ የደረሰ ዛሬማ አልምረው ያለበት እጄ ነው ገንዘቤን ተቀብዬው የምመጣው። በቃ መጣሁ። እሺ ደግሞ ስንት ይሁን ሰጣው የምትመጣው ልትጨምርለት እኮ ነው እንዴ? कुछ कुछ होता है कुछ होता है ተነሳ ተራመድ ክንድህ ጡረታውስ ጡረታውስ ምን እባክህ ገና ምቀን ሰዓቱን ወኛን የሞላው ብለኝ ድሩም አንተም ማመኔ እርሶም እኔ ምን እርሶም ጥቅም እንደሌለኝ አድርገው ነው የሚያስቡት። እኔ ስለአንተ አስባለሁ ብለህ የምታስበውን ያክል እንኳን አላስብም። ቆይ ጋሽ ኩልላት እዚህ ቤት የሆነ አደጋ ቢደርስ ማን ይደርስልኛል ብለው ነው የሚያስቡት? ለኔ እኔ ነኝ የውትድርና ልምድና ንቃት ያለኝ ሰው። አልተመቾትም እንበል። አደጋው እኮ ደርሷል። ማን ይደርስልኛል ብለው ነው የሚያስቡት? ሳራ ልጅ ሳራም የለችም። ችግሩ ተፈጥሯል። ማን ይደርስልኛል ብለው ነው የሚያስቡት? ሀብታሙ። አታውቁኝማ፣ አልተረዳችሁኝማ። እኔ ለእርሱ አይደለም ለሀገር የምተርፍ ሰው ነኝ። በእናትህ አታስቀኝና በሳቅ እንዳልሙት ጡረታዬን እንኳን ሳልቀበል። ቆይ ግን ጋሽ ኩላት የምር ማን ነው የሚደርስሉት? እኔ የምደርስሉት አይመስሉትም? ለምን ትጨነቃለህ? ውሸት ስለሆነ። እዚህ ጉዳይ ለማን ትጨነቅ? ወደህ እኮ አይደለም ግዴታ ስለሆነ። ወደህ አይደለም ማለት ምን ልበል? ቀልቡ የለም ነገር አንጠልጥለህ ትተዋለህ። ደግሞ ከምን በላይ አካላዊ ብቃት የለም። እኔ አካላዊ ብቃት ኧረ ያስቁኝ ጋሽ ኩላት። የሳራንና የሀብታሙን ተውና የኔን ያክል እንኳን ብቃት የለም። እኔ ከእርሶ ጋር ጋሽ ኩላት ቅድም የት ነበር የሄዱት? እኔን አካል ብቃት አልችቷል ብለን አይደል? ና ሞክር። ምን ጋሽ ኩላት በኋላ እጆት ይሰበራል። እኔ ከእርሶ ጋር ልታገል። በራ እንደ ያልጫው ጋሽ ኩላት እጆ ግን እንዳይጎዳ ምግብ አላነሳ ቢሎ እኔ ያከባል። ነገርኩህ እኮ እንደ ድሮ አጥንት ስንጣጥራለሁ። ለራሱ ብዬ ነው በኋላ እጆ ቢጎዳ የለውበትም ጋሽ ኩላት። እሺ
ያፉ አልጫ እያልኩ እዛው ጨው የሌለው አልጫ። ጥሩ ምን ነው አይበሉም እንዴ? አይ ጥርግ አድርጌ ነው የበላሁት። የበላሁትም አልጎደለም። መቼ? ሰሞኑን ምንም እኮ አልነኩትም። ህብስቴ እንቺ ምንም አልነኩት። ታድዬ አንቺ የሰራሽውን ሰው ሳይበላልሽ ሲቀር ምን ጎደለው ብለሽ እንደመጨነቅ ታድዬ ትያለሽ? ለመብላት መጓጓት ምን ጎሎት ነው? አልነኩትም። እስቲ ልቅመስ። አንቺ እህል ወፍጮ ነሽ። እህል ይዘሽ የሚርብሽ። አስተካክላለሁ። ሳህኑ ይታጠብ፣ ላዩ ላይ ያለበት ይነሳል። አንተ አሁንም ጀሪካኑ ባዶ ይዘው መጣ። ዛብሽ መጀመሪያ ሳትሰሚ እንዳትቆጪ። ምንድን ነው? እዛ ቅድም ውሃ ላይ ያልኩሽ ቦታ ይገርማል። ግን ውሃ በገንዘብ ነው የሚቀደው። እና ይሄ ልትነግረኝ ነው የመጣኸው? እንዴ ሞኛ አረግሽኝ እንዴ? የመቅጃ ገንዘብ አልሰጠሽኝም ብልሽ ነው። አይ ዛብሽ ዝም ብለሽ ሳትሰሚ ልትቆጪ ነበራ። ስንት ነው አሉ? እኔማ በገንዘብ ነው እኮ ሲሉኝ እዛ ድርጅት ውሃ የሰው ልጅ መድኃኒት ነው ሲሉ በጣም ውድ መስሎኝ ነበር። ግን 10 ብር ነው ሲወስድ ደግሞ 30 ብር አለ። እንዴ ምን ልትቆጪ ነው? አንተ ግን እዚህ ቤት የመጣው የኔን አንጀት ለማቃጠል ነው እንዴ? ነው ጥሩ ቻቻ አቅም ጠፋ። ይዋጣልን ማለት ነው። አስቅ ፈራህ እንዴ? ጋሽ ጉልላት ግን ምን አይነት ሰው ናቸው? እዚህ ከመድረሴ በፊት ለእናንተ ቀድሞ ነገሯችሁ? ወደዚህ ቤት እየመጣህ እንደሆነ ሲያውቁ ደውለው ነግረውን ነው። ሙሉ ሰውነታቸውንስ መጠቀማቸውን ተናግረዋል። በዛ ላይ ደግሞ አፍንጫዬ ላይ እየተነፈሱ የሆነ ጠጅማ ጠጥተው ነበረ። አለ ነገር አልዞረብኝ። ጋሽ ጉልላት ግን ጠንካራ ብቻ ሳይሆኑ ብልጥ ናቸው። ካልሲ ገልብጠ ካላረክ እንደማይታጠብ እኮ የነገሩኝ እሳቸው ናቸው። እንደተቀለደብኝ አልቀርም። ኧረ ቀስ። ጠረጴዛውን ጎዳሁት እንዴ ዛብሽ? ኧረ እኔ ጠረጴዛውን መቼ አልኩ? ደግሞ ዛብሽ ቤት መጥቶ የቻቻ እጅ ተሰበረ እንዳይባል ነው እንጂ። አንተም በኔ ሳክብ። ወይኔ ቻቻ፣ ሰው እንደዚህ ይስቅብኛል ብዬ አንድም ቀን አስቤ አላውቅም ነበር። አይዞህ ቻቻዬ፣ አይዞህ አይዞህ። ሁሉም ሰው እኮ አንድ አይነት አይደለም። ዛብሽ አታጽናኝ። የበለጠ የበታችነት እንዲሰማኝ ነው ታሪክ። እውነቴን ነው። ወንዶች ሁሉ አንድ አይነት መንታ መሆን አለባቸው ያለው ማን ነው? እኔ ደግሞ እንደ ሁሉም ወንድ ነው መሆን የምፈልገው። ያልተሰጠህ? እሺ ለእኔ የተሰጠኝ ምንድን ነው? ለአንተ የተሰጠህ? ለአንተማ ለምሳሌ እንትን የቡልጋሪያውን ዕቃ የቬትናም ነው ብለህ መሸጥ ትችላለህ። እኔ ደግሞ በቃ ነው የምፈልገው። እንደዛ ከሆነማ ይሄው የእንጀሬን መኪና እንጠቀኝና ውሃ ቀርተን። ህይወት ሁሉ ትግል ነው። ሁሌ ድብድብ ነው ያለህ ማን ነው? የጎደለውን አሜን ብዬ ልቀበል እና እንደተሰጠህ ነው የምትሞላው። ይኸውልሽ ዛብሽ አልገባሽም አንቺ። እኔ ይኸውልሽ ደራሽ፣ ከለላ፣ ጠባቂ እንደሆንኩ እንድታሰብ ነው የምፈልገው። ቆይ ቻቻ ምንድን ነው የሆንከው? ያስፈራራ ሰው አለ እንዴ? ማን ነው ንገረኝ። ቆይ ንገረኝ፣ ማን ያስፈራራ? ቻቻ ከፈለጉ ይዋጣል። አይ ቻቻ አልከፈተልሽም? ቆንጆ ትንሽ ጉልበት ትፈልጋለች መሰለኝ። ዳራ ባክቶ ቻቻ ቻቻ ኧረ እንዳሰማ ቻቻ ይኸውልህ። ቆይ እኔ እያለሁ
ኧረ ብርድ ልብሱን እንዳቀደው እኔ ያለው አደጋሽ ጊዜ ስትጠሪ ጭማ ታስቸግርም። ይሄ ነገር ቆይቶ አንዴ ከተዘጋፈ አሁን ነው ከፍቼ የዘጋሁት። ትንሽ ሲስተም ትፈልጋለች። ምንድን ነው? ስንጥር ገባብኝ። እኔ ነኝ የማወጣልሽ። አደጋ ጊዜ ራሴ ነኝ የማወጣው። ልቀቀኝ። ይሄ አደጋ ነው። አደጋ ጊዜ ስትጠሪሽ ደግሞ ችግር የለውም። ልቀቀኝ። አሳመምከኝ። ችግር የለውም። ራሴ በፀጉር ማስያዣ ቀስ ብዬ እወጣለሁ። ወይኔ ቻቻ እንዴ! ቻቻ ይሄ ፀጉር ማስያዣ የጋሽ ጉልላት ነው። ቆይ ቻቻ ቆይ እሺ ቆይ ቻቻ እንዴ ልብሴ ነው። ይሄ ቻቻ ለአደጋ ጊዜ ስትወስድ እንዴት እንደሆነ አሳይሽ። ማስያዣ ፀጉር ማስያዣ እዚያ ያለው ጠረጴዛ ላይ ነው ያለው። ሂድ አምጣ። ቻቻ አታጣጥም ነው አደጋ ጊዜ ስደርስ እንዴት እንደሆነ ቻቻ አደጋ ጊዜ ስደርስ አንተ ልቀቀኝ በእናትህ። ቻቻ እንዴት እንደሆንኩ ቻቻ አሳይሻለሁ። ቻቻ እንዴት እንደሆነ ወጣች። ለትምታና ለሳል እስከዚህም ሊሆን ይችላሉ። አንድ ጠጅ የጠጣ ወታደር እጄ ሊጠመዝዝ ይችላል። ስንጥር ግን ከኔ አታልፍም። እባክህ ወደዛ። የት ልትሄጂ ነው? ያወጣሁትን ስንጥር ሳታይ አይታይም? እጄ እኮ ደምቷል። ቢያንስ ልታጠቡ። ደም ታጠቢው። እርግጠኛ ነኝ ጠጅ ጠጥታለች። አጠለወለኝ። ደም ደህና መሻችሁ። ሳራ ቀኑን ሙሉ ስትፈልግ ነበር። ምን ነው በደህና? ይኸውልህ እኔን እንደ ሳራ አንገትህን ደፍተህ አይንን እያሻሸውደኝ። ምንድን ነው? ለምን የቤቱን ኪራይ አከፍላት? አንተ ልትቀበለኝ? እኔ እንደዛ አላልኩም። ይኸውልህ ግን አየህ ሳራ ምርጥ ልጅ ነች። የምርጦች ምርጥ ልጅ ነች። ሳራ ቤት አድራ አይደለም ጎብኝተህ እንኳን ቢከፈል ምንም የሚጎዳ ነገር የለም። እሱማ አሪፍ ልጅ ነች። ታዲያ እንዴ ከስንቱ ቁንጫ ጋር እየተጋፋ ባሮሽ እየተጫወት ካር እንዴ ሌላው ቦታ የምትከፍለው? በእርግጥ የሳራ አንሶላ በረኪና ይላል። ግን ቢሆንም ከተሰጠህ አገልግሎት አንፃር ዋናውን ክፍያ አይደለም ቲፕ ብትሰጥ እንኳን የሚጎዳ አይደለም። ይሄ ደግሞ የአራዳነት ባህሪ ነው አይደል? ያራዳ ልጅ ደም ያለቀኩ መጣ። ላድር አይደለም የመጣው። እኔ እኮ አንተ ታድራለህ ብዬ እኮ አላከራየሁትም። አላከራየሽውም? አይ ችግር የለውም፣ ባዶውን ማደር ይችላል። ችግር የለውም። አይ ቢሆንም አንዴ ቃል ስለገባው የ2 ቀን ከፍላለሁ። ወይ ሶፍት በጣም አመሰግናለሁ። እኔ ግን ትከፍለኛለህ ብዬ አላሰብኩም ነበር። ካልሆነ ልመልስልህ። አይ አራዳነት በአራዳ ተነግሮኛል። እጅ እየደማ ነው ማለት ደም እኔ ሊያጠለውለኝ ነው። ሳራ፣ አንቺ ሳራ። አቤት እትዬ ትርንጎ። ተከራዩ ከፈለሽ? አዎ በስንት መከራ የ2 ቀን። ማንን ፈርቶ ነው? አይ ፈርቶ እንኳን አይመስለኝም። እንግዲያው ምን ሆኖ ሊሆን? የሚፈራው እኮ ጡንቻ ብቻ አይደለም፣ ሐሳብም ይፈራል። በሐሳብ መጣል የሚያክል ምን ነገር አለ? በሐሳብ ብንጣጣል የት በደረስን። እውነት ነው፣ ትክክል ነው እትዬ ትርንጎ። ሳራ። አቤት። ይሄ እናንተ ጋር የከረመው ተከራይ አለ? ማን? ቻቻ ነው?
አይ ፈልጌው ነበር። ምን ነው ለምን? እንድንጣጣል ልሞክረው።